ልቀቂኝ። አሹ ሳይመጣ ልውጣ። አሹንም ቢሆን እኮ እኔ ነኝ የማዘው። ለምን ትፈሪዋለሽ? እሱን ታየው አልቃሻ። ያሹ ዱላ ነው እንጂ በሱ ግርሽን ሲሰብርሽ ያኔ ማን አዛዥ እንደሆነ ትረጃለሽ። ታውቂያለሽ፣ አላምንሽም። አንቺን አምኜ አለቅሽም ቤዛ። እሺ ፍቅር ገባኝ፣ ግን አንድ ነገር ማወቅ አለብሽ። እኔ ተያዝኩ ማለት ያንቺ ምጣ ፈንታ እንደዛ ነው የሚሆነው። እሺ ቤዛ አለቅሻለሁ፣ ግን ደግሞ እኔ ሀሳቡን እንዳመጣው ለማንም ትንፍሽ እንዳትይ። እንደዚህ ፈሪያት መስኝም ነበር ፍቅር። በቃ እሺ አልኩሽ እኮ እሺ። እሺ ሂጂ ውጭ። ወዴት ነው? ሩታ ቤዛ ከዚህ ቤት መውጣት አለባት። ኧረ እባክሽ ሌላ የምትናገሪው ነገር የለሽም? ካለሽ እስኪ ልስማሽ ተናገሪ። እባክሽ ሩታ። ፍቅር ትሄዳለች አይደል? በቃ ልውጣ። ማሚ ሳትመጣ ከዚህ ቤት ማንም ሰው ንቅንቅ ማለት አይችልም። እንደውም ሂዱ ግቡ። እንዴ? አዎ ምንም እንደ የሚያስብል ነገር የለም። እንደውም ሂጂ ግቢ። ሩታ በገዛ ቤቴ ልታዥኝ አትሽም። እሺ ቤዛ ከዚህ ቤት መውጣት አለባት። አትወጣም። አንቺን ብትሆኚ ከሷ የተናነሰ ስራ አልሰራሽም። ፍቅር ማሚ ትምጣና ለሁለታችሁም የስራችሁን ትሰጣችኋለች። እንደዚህ ማድረግ አትችይም ሩታ። እኔ ራሴ ፖሊስ ጠርቼ ከማይዛችሁ አርፋችሁ ቁጭ በሉ። እሺ ሂዱ ግቡ። እንደውም እንዴ አምስት ብር ቄጤማን 5 ብር 5 ቄጤማን 5 ብር ቄጤማን 5 የኔ ምስኪን ናት። ምን ተፈጠረ? ቆይ ማን አንተ? እንዴት ብትንቀኝ ነው እንደዚህ የምታደርገው? ሰማኛለህ? ቆይ ምን እያሰብክ ነው አንተ? እኔ ሸቀጥ አይደለሁም፣ በብር አትገዛኝም። ሄደልኝ። አመንሽም አላመንሽም እማ እኔ በረከት ነኝ፣ ልጅሽ እኮ ነኝማ። ለምንድን ነው እንደዚህ የምትሆኚው? እኔ ወንድ ልጅ አልፈልግም። አንተ ልጅ አይደለህም። ከዚህ በኋላ እንዳትከታተለኝ እሺ? ሂድ ብያለሁ፣ ሂድ። እሺ ሄዳለሁ። ሂድ ሂድ ሂድ። አታፍጥ። ሂድ ነግሬያለሁ። ሂድ። ማን አለ ድሮ? ምን ታፈጥብኛለህ? ሂድ አልኩህ እኮ ሂድ። ባቡሬ ምንድነው የተፈጠረው? ምንም አልተፈጠረም። እንሂድ በቃ። አትሄድም። እሷ አትሄድም። የትም አትሄድም። እሷ የትም አትሄድም። ከፈለግክ አንተ ጥርግ በል። ልጄ እያታለልሽ ነው። ወንድ ልጅ አትመኝ። ያው እሱ እያታለለሽ ነው። እሺ ዝም በይ። ከኔ ጋር ይሄ አጭበርባሪ አየሽ ይዞሽ ልሄድ ነበረ። ማን ነበር ስምሽ? ሰላምዬ። ሰላምዬ ይኸውልሽ ከኔ ጋር ምሳ እንበላለን። ለወድሽ ብለሽ እዛ ከሱ ጋር ልትሄጂ? እኔ እናትሽ እያለሁ የትም አትሄጂም። ከኔ ጋር ትበያለሽ። እሺ? ወይኔ ጉዴ ዛሬ። እኔ እናትሽ እያለሁ የምንም ጉድ ምናምን የለም። እሺ ምንም ጉድ የለም። እኔ እናትሽ እያለሁ። ቆይ ግን የምታስቀሩ ይመስልሻል? አዎ በደንብ ታያለሽ። ታስቀረዋለች። ምንም ቢያደርጋት እሱን ማፍቀር አትተው። አንቺም ጋር እንደዛ ነው? ምን ኤላ ያን ሁሉ ነገር አድርጎሽ ትወዷለሽ? እሱና ይሄን ደግሞ ምን አገናኘው? ኤላ እኮ እኔን ክዶኛል። አሁን እንደዚህ አይነት ርዕስ ማንሳቱ አስፈላጊ ነው? በጣም ይቅርታ ላሊ፣ ትናደጃለሽ ብዬ ስላላሰብኩ ነው። አይ እንዴት ናችሁ? ምን ነው? ምን ነው? ፊት ልክ አይደለም። የሆንከው ነገር አለ? አይ ምንም የለም ለሊ፣ ዝም ብዬ ነው። እርግጠኛ ነህ? ማዘሯ ደህና ናቸው አይደል? ደህና ናት ለሊ። እዛ ሄደ ነበር? አዎ አገኘኋት። እሷ የራሱ ዓለም ላይ ነች። ምንም እኔን ለማውራት ፍቃደኛ አይደለችም። ጆሮዋን እንኳን አልሰጠችኝ። እናቴ የኛ እገዛ ያስፈልጋቸዋል። የስነ ልቦና አማካሪ ጋር መሄድም ካለባቸው መታከምም ካለባቸው ይታከማሉ። አንተ ግን አትጨነቅሽ። ይቅርታ ግን ባቡሬ፣ እናቴ ታማብህ ነው? አዎ ሮሚ፣ እናቴ ታማለች፣ ደህና አይደለች። ታዲያ ለምን ሐኪም ቤት አትወስዳትም? አይ ሮሚ፣ ህመሟ መቻምና ነው ሐኪም ቤት መውሰዳት። እሱን ለኔ ተው። በአጭር ጊዜ ውስጥ እናት ደህና ይሆናሉ። ትንሽ ለወንድ ልጅ ያላቸው አመለካከት እስኪቀየር ነው። ከዛ በኋላ ግን አንተም ልጃቸው እንደሆን ካምነው ይቀበላሉ። የሆነ ነገር በተፈጠረ ቁጥር ልጄ በረከቴ ነው የሚሉት። አንተን እኮ አረሱም። ትንሽ ጊዜ ነው። እሺ ልጄ በረከቴ እያሉ ሲያዝኑ ሳያቸው በጣም ነው የሚያሳዝኑ። እንዴ እሷ የባቡሬ እናት ናት እንዴ? አዎ ሮሚ፣ እሳቸው የባቡሬ እናት ናቸው። አንቺንም አሯሯጥሽ? አይ ምን ሆነሽ ነው? ቆይ እኔ ምንድነው ጥፋቴ? ቆይ እኔ ምን አድርጌ ነው? ምን በድዬ ነው ሁሉ እኔ ላይ የሚደርሰው? እኔ ቆንጆ ምን ሆነሽብኝ ነው? ማን ነው እንደዚህ ያደረገው? ማን ያስከፋሽ?
ለማስመሰል እየጣርኩ ነው፣ ግን በቃ አልቻልኩም። የሱ ፍቅር ለእኔ ከአቅሜ በላይ ሆኖብኛል። በቃ አንዳንዴ ገንፍሎ ይወጣል። ኤላ ነው ታውቃለህ፣ ፍቅሩን በልቤ ላይ መስርቶ እሱ የለም። ያ ሁሉ የገባልኝ ቃል እንኳን ትቶት ሄዷል። ቆይ እኔ ምን አጠፋው? ምን አድርጌው ነው? እሺ ምንም አላደረግሽም፣ የራሱ ጥፋት ነው። አንቺ ለሱ አትገቢው። አንቺ ምንም ጥፋት የለብሽም የኔ ቆንጆ። ድክመቴ ኤላ ነው። በቃ የረሳሁት ይመስለኛል፣ ግን እያደር እንደ ቁስል ይጠዘጥዘኛል። ምን እንደማደርግ ራሱ አላውቅም። ቆይ ግን አሁን ኤላ ቢመጣ ትቀበያለሽ? በጭራሽ አልፈልገው፣ እሱን አልፈልገው። ሲያጣ በጣም ጥሩ ጓደኛዬ ናት። ፈጣሪ ሰው እንደሌለኝ አይቶ ነው እሷን የሰጠኝ። ስጦታዬ ናት። ይህን ያልማ ቦታ ከተሰጣት ትኮራብናለች አይደል? ትኩራ። ለሊኮ መኩራት ሲያንሳት ነው። እኛ ከምናየው በላይ ደግሞ በጣም ብዙ ነገሮች አሏት። አረ እሱንማ እኔ ምስክር ነኝ። ለእኔ ብላ የምከፍለው ነው ጋር ራሱ ባየሽ። እኔም የማግዝ ነገር ካለ አለውኝ። እሺ ችግር የለውም። እሺ አመሰግናለሁ። ዛሬ ግን እንዴት ነው የአጥንትሽ ፍላጭ ሄዳ? ማን ነው እሱ? የአጥንትሽ ፍላጭ? ባቡሬ ቆይ ዴቭ ነው? አዎ ዴቭ። ዛሬ እንዴት ተፋታሽ? ቆይ ሁሌ አንድ ላይ ስለምታይ ነው። እና ታዲያ ቀና ብለን እኮ ራሱ እንድናሽ አይፈልግም። ብቻ ያስምርላችሁ። እኔ በበኩሌ ተመችቶኛል። ምኑ ነው የተመቸ? ፍቅራችሁ በጣም ያስቀናል። ለነገሩ አዲስ ፍቅር እንደዚህ ነው። እኛ አለን እንጂ ወይ ፍቅር አይዘን ወይ ተፈቃሪ አይደለን። ችግር እኮ ነው። ሁሉም በጊዜ ነው የሚሆነው ባቡሬ። አንተም እኮ መያዝ አይቀርም፣ የጊዜ ጉዳይ ነው። አረ ተይ እባክሽ። ፍቅርማ እንደ ቅምጥልና እንደ ሌሊ የሚያደርግ ከሆነ ይቅርብኝ። ሳላፈቅር እንዲሁ ብኖር ይሻለኛል። እንደዛ አይባልም። ሰው አይደለ? የሆነ ጊዜ ላይ ነገሮች ይቀየራሉ። እስቲ እናያለን። ወይ ደግሞ ካልሆነ ጓደኛሽን ትደርኛለሽ። ሌሊ ነው? ሌላ ጓደኛለሽ እንዴ? ፍቅር አሁን ከዚህ ውጪ አስጨቅጭቅኝ። እኔ ምንም ማድረግ አልችልም። ቤዛ ቤዛ፣ እማዬ ያዛዴ ይሄ ቁጭ በይ። ለሰራችሁ ስራ መቀጣት አለባት። ፖሊሶች መጥተው ይዘዋት መሄድ አለበት። እንዴት ብታስቢ ነው አንቺ ልጆች ላይ እንደዚህ ያደረግሽው? እማዬ እባክሽ ይቅርታ። ልጆች ሞተውን ቢሆን ይቅርታ ነበር የምትይ? ምን ስትሆኝ ነው እንደዚህ የሰይጣን ስራ ያሰብሽው? እናቴ ታማለች። እኔ ከታሰርኩ ደግሞ ማንም አይጦራትም። እባክሽ ይቅርታ። ቆይ ስንቱን ነው የምታወሪው አንቺ ልጅ? ከእናቴ ጋር ተጣልቻለሁ አላልሽኝም እንዴ? አዎ ተጣልተናል፣ ግን ምንም ቢሆን እናት ናት። እሷ ስትሞት ቆሜ ላያት አልችልም። በፍጹም አልሰማሽም። እነሱ እስከሚመጡ እዚህ ቁጭ ብለሽ ትጠብቂያቸዋለሽ። ዋጋሽን ይሰጡሻል። እማዬ አንቺም እናትሽ ታማለች። የእናት ምን እንደሆነ ታውቂያለሽ። እባክሽን አሁን በዚህ ሰዓት በጣም ተጨንቄያለሁ። እናቴ በዚህ ሰዓት ትኖር ትሞት ምንም አውቀው ነገር የለም። ይህንን ነገር ብቻ ነው የምለምንሽ እማዬ። አንዴ ብቻ ሄጄ አይቻል ልምጣ። ከዛ በኋላ እኔ ራሴ ተመልሼ እመጣለሁ። የፈለግሽውን ታደርጊኛለሽ። ቤዛ ሂጂ በቃ። እመኚኝ ግን ከሰው ልታመልጭ ትችያለሽ፣ ከፈጣሪ ግን መቼም አታመልጭም። እንዴ ማሚ የምርሽ ነው? ዝም ብለሽ ልትለቂያት ነው? አዎ ትሂድ። ለሰራችሁ ስራ ፈጣሪ ነው ስራውን የሚከፍላት። እኛን ማንቀጭ ያደረገን። ሂጂ። አመሰግናለሁ እማዬ። ማሚ ግን እንደዚህ ማድረግ አልነበረብሽም። እኔ እናንተ ምን አለን? ማን ይደርስልናል? እሳቸው የሚፈልጉትን ነገር ከማድረግ ውጭ አማራጭ የለም ብዬ ነው እንጂ እሱማ የሚያደርጉት ነገር ትክክል አይደለም። ግን ሌላ አማራጭ አለ? ረዲያ እኔ እዚህ ቁጭ ብዬ እሳቸው ተላላኪ ከመሆንስ እዛው ከተማ ገብቼ እነዛ እንደፈለጉ ያርኩኝ። አይተው እዛ ሄደማ አርገህ የመጣኸውን እኮ በደንብ ሰምተናል። የከተማ ሰው እጄ እኮ አየሁትኝ። ይኸውልህ የከተማ ሰው ገና በሩን ስታንኳኳ ማን እንደሆንክ ሳቅ እንጀራ ይዞልህ ይመጣል። ወይ ውሃ ይደፋብሃል ወይ ውሻ ይለቅብሃል። ሃይ ሞኞ፣ የከተማ ሰው ለማይመስለው እንጂ ምን ብሎ ያበላሃል? ማ ኧረ በጭራሽ እኔ እንደዛ አልወጣኝም። ይልቅ የእህትህን ልጅ ብታስጠነቅቃት ይሻላል። ማንን? ሄለንን ነው? ተሷ ውጭ ማን አለ? እሷ ደግሞ ምን አጠፋች? ምንም አታረገዋለህ። ያ ጉድ አድርጓት የሄደው አበበ መጣ አይደለም? አሁን ከሱ ጋር አሽኮለሌ ማለት ጀምራለች። የባለፈው ውርደት ደግሞም አንተም ጋር ቤተሰብህም ላይ እንዳይደርስ አድብ ይበለህ እጉራን ሰብረህ ቁጭ አርጋታ። እሱም ጉድ አለኝ ለክ። ቆይ ልክ ልኳን ነው የምነግራት።
መንገድ ምን ያደርጋል? ልክ ማስገባት ነው እንጂ እቺ ሮሚ ፈልጌሽ ነበር። አስቆየሁሽ አይደለ? ችግር የለውም እትዬ። ለምን ነበር የፈለጉ? አደይ ደህና ናት? ደህና ናት እትዬ። አደይ ሁኔታውን ሳያት የምትመለስ አልመስልሻለኝ። እንዴት ነው የነገረችሽ ነገር አለ እንዴ? አይ ምንም የለም እማዬ። አደይ ከዴቭ ጋር እጅ ለእጅ ተያይዛ መታለች ነበር እና ቆየች። ወደ ቤት ራሱ አልገባችም እማዬ። ቆይ ለምን ትለምኛታለሽ? አደይ የመስራት ፍላጎት ራሱ የላትም አይደል? አዎ እማዬ፣ እንደዛ ነው። እሷ መስራት ራሱ አትፈልግም። በቃ ታያት። እሺ፣ ለማንኛውም በአደይ ቦታ ሮሚ እንድትሰሪ እፈልጋለሁ። እዚያ ሹም ስላለ አይደብርሽም፣ ደግሞ ስራም አይበዛብሽም። እነ ፍቅር ምናምን ያግዙሻል። ምንድን ነው የሚሸሽኝ? ልጅሽ እኮ ነኝ። እኔ ወንድ ልጅ የለኝም። ልታታልሉኝ ነው? ልሸጡኝ ነው? አሁኑኑ ከዚህ ቤት አስወጭኝ። አረ ማዞራ፣ ለምንድን ነው የምንሸጥሽ? እኔ እኮ ልጅሽ ነኝ። ልጄ? አዎ ልጅሽ። በረከቴ? አዎ በረከት ልጅሽ። አይ አንተ ልጅ አይደለም። እኔ ወንድ ልጅ የለኝም። በረከቴ ታለ? በረከቴን አምጡልኝ፣ አምጡልኝ በረከቴን። እባክዎትን ማዘር ይረጋጉ። አንቺ ነሽ ሰላም ለዚህ ያበቃሽኝ። አሁኑኑ ልጄ ጋር ውሰጂኝ፣ ውሰጂኝ፣ አስወጪኝ ከዚህ ቤት። ነይ ውሰጂኝ። እሺ ቆይ መጀመሪያ ይረጋጉ። አልረጋጋም፣ በፍጹም አልረጋጋም። እኔ ቄጤማዬን ትቼ የመጣሁት ልጄን በረከትን ብዬ ነው እንጂ አንቺ እንድትሸጪኝ አይደለም። ነይ፣ አንቺ ብትሆኚ እዚህ እንድትሆኚ አልፈቅድልሽም። ነይ ሰላምዬ፣ ነይ። ቆንጆ እንዴት ነሽ ሮማ? ፈቃዴ እንሂድ። እሺ ቻው። እንዴት ነሽ የእኔ ቆንጆ? ደህና ነኝ። ምን ነው ደህና አትመስልም? የተፈጠረ ነገር አለ እንዴ? አይ ምንም የለም። እርግጠኛ ነህ? አዎ አደይ፣ በቃ በእናትሽ ከዚህ ቦታ እንጥፋ። ወዴት? አላውቅም፣ ብቻ እንሂድ። ወይ መጣችሁ ልጆች? እንዴት ነሽ? እንዴት ነው? ወይ ተባረክ። እንዴት ነው? ደህና ነሽ? ደህና ነሽ? እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን ደህና ነኝ። ቅብጥል ያደይ እናት ነሽ፣ ተዋወቂያት። እንዴ ነው? እንዴት ማዘሯች ነው? ደህና ነሽ? እኔ ልጅ አለን። እንዴት ነሽ? ደህና ነሽ? አንተን እንኳን ከዚህ ቀደም አይቻለሁ። እንዴት ናችሁ? እሰይ እሰይ። ሰላም ነው? ደህና ነኝ። እንኳን ደህና መጣችሁ። እንደው ሰብሰብ ብላችሁ በመምጣታችሁ ደስ ብሎኛል። እንዲህ ነው እንጂ ጓደኛ ማለት እንዴ! ከአንድ ብርቱ ሁለት መድኃኒቱ ማለት እኮ ይሄ ነው። እች ብርሃን እንደሆነ መዞር ነው ስራዋ። በሉኑ የኔ ቆንጆ፣ አመንሽም አላመንሽም እኔ እወድሻለሁ። እነሱ የራሳቸው ጉዳይ ነው። አዴ በራሴ ጉዳይ መወሰን የሚችለው ራሴ ብቻ። እነሱ ምንም አያገባቸው። አልገባኝም። ቆይ ማን ነው የወሰነው? ምንድን ነው የሆንከው? አንቺ አትጨነቅብኝ እሺ የኔ ቆንጆ። ሁሉም የራሳቸው ጉዳይ ነው። እኔ ደግሞ አንቺን መተው አልችልም የኔ ቆንጆ። በቃ ትንሽ ልጠጣሽ፣ መጠጡ እስኪ። በቃ እንሂድ። መቼም እንደዚህ ወደ ቤት እንግባ አትይኝ ማለት ታለም ራሱ ሰው አታረጊኝ። እሺ ለምን እንደዚህ እንደሆንክ ቢያንስ ንገረኝ። አደይ ምንም አልሆንኩም። ዴቭ አትዋሸኝ። የሆነ ነገርማ ሆነሃል። የኔ ቆንጆ አትሰሚኝም እንዴ? ምንድን ነው ዴቭ? የኔ ቆንጆ ጥለሽኝ አትሂጂ እባክሽ። ዴቭ በቃ አንተ ተኛ፣ እኔ ሳይመሽ ወደ ቤት ልሂድ እባክሽ። ዴቭ ዛሬ ሰክረሃል፣ ነገ ስትረጋጋ እናወራለን። ቻው በቃ። ግን እኮ ጥለሽኝ ባትሄጂ ደስ ይለኛል። አጎቴ መጣሃል እንዴ? ዝም በይ ደግሞ አጎቴ ትለኛለች። የቆይተሽ ነው። ኧረ የትም አልሄድኩም። ውሃ ልቀዳ እኮ ወርጄ ነው አጎቴ። ዝም በይ ነይ፣ ቀጤ ወደዚህ። እንዴ አጎቴ ምን አደረግኩ? አጎቴ አትበኛ እንጂ በይ ሂጂ አሁን ቀጤ ቶሎ። አደይ 126 ተለቋል ውዶችዬ። እንግዲህ
ቤዛ ታይዛ ነበር። ነገር ግን እትዬ ለቃቸዋለች ማለት ነው። እንግዲህ እነ ኪንጎ ገጠር ሄደዋል። ቅምጥል እንግዲህ እነ ኪንጎን ፍለጋ ወደ ገጠር አብራ ሄዳለች ማለት ነው። ውዶችዬ እስከ መጨረሻው እዩት። እንግዲህ የበረከት እናት ወይም ደግሞ የባቡሬ እናት እንግዲህ ልጇን ማወቅ አቅቷታል። ቪዲዮ እስከ መጨረሻው እዩት። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ብዝት ይበልልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ደግሞ ላይክ፣ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ውዶች እንግዲህ ባለፈው ክፍል እንዳያችሁት ቤዛ ወደ ውጭ ልትወጣ ስትል ፈታ አሹ አጋጣሚ ወደ ስራ ወጥቶ ነበርና ወደ ውጭ ትወጣ ስትል ፍቅር መልሳታለች ማለት ነው። እዛ ላይ ነበር የሚያበቃ። አሁንም ፍቅርን እባክሽን ልውጣ ስትላት ፍቅር አለቀቻትም ማለት ነው። ነገር ግን ፍቅር ያው ልትለቃት ሞክራ ነበር። ግን አጋጣሚ ሩታ ደርሳ ፖሊስ እጠራለሁ፣ ብታስወጫት ፖሊስ እጠራለሁ፣ ሁሉን ነገር እናገራለሁ ሳለቻት ፈርታ አላስወጣቻትም ማለት ነው። ምክንያቱም ቤዛና ፍቅር የሆነ ነገር የሚያገናኛቸው ነገር አለ። አደይን ለማጥፋት አብረው ስለመሸጠሩ ለዛ ያው ልታስወጣት ነበር ማለት ነው። እናገርብሻለሁ ሳለቻት ፍቅር ሁሉ ነገር ሊታወቅባት ሲል ልታስወጣት ነበር። ነገር ግን ሩታ ስለነበረች አጋጣሚ ስለደረሰች ያው ሩታ አሹ ደግሞ እንዳታስወጫት ስላላት ፖሊስ ጠራለሁ በማለት ያው እንግዲህ እንዳትወጣ አድርጋታለች ማለት ነው። ከዛም ያው እንግዲህ ትዬ መታለች። ትዬ ከመጣች በኋላ ደግሞ እንግዲህ ማለት ቤዛ ያለችበትን ነግራት ያው ትዬ ሄዳ ስትል ቤዛም ደንግጣ ከላይ ከተስትል ከእግሯ ስር ቤዛ ተደፍታ እናቴ ታማሚ ነች፣ እባክሽን እናቴ ታማሚ ስለሆነች እባክሽን አንቺም ታማሚ እናት አለሽ እና እባክሽን ልቀቂኝ፣ ፖሊስ አትጥርብኝ፣ እኔ የእሷ ነገር ያሳስበኛል እና እባክሽን ምናምን በማለት እንግዲህ ተለማምናት እንድትለቃት አድርጋታለች ማለት ነው። ነገር ግን እነ ዴቭም እነ ሩታም ደስተኛ ባይሆኑም ያው እንግዲህ ቤዛን እንደዛ ብላ ለቃት ሂዳለች ማለት ነው። ቤዛም ያው እየሮጠች ወጣ አመልጣለች ማለት ነው። ውዶችዬ እንግዲህ አሹ ሲሰማ ምን እንደሚል ያው አሹ በጣም ነው የሚናደደው፣ ግን ደግሞ ምንም ማድረግ አይቻልም። ውዶችዬ እንግዲህ አደይ አጋጣሚ ባለፈው ክፍል እንዳያቸዋት ቅምጥልን እነ ኪንጎ ወደ ገጠር ስለሄዱ መናኸሪያ ውሰጂኝ ብላት ነበረ እና መናኸሪያ እንደወሰደቻት ነው የተመለሽ በቃ የሉም አጠናቸዋል ብላ ብትላትም ነገር ግን ቅምጥል ልትሰማ አልቻለችም። ከኪንጎ ተለይቻ አንድ ቀንም ማደር አልችልም፣ ስለዚህ እባክሽን አደይ ወደ መናኸሪያ ውሰድኝና አሳፍሪኝ እና ወደ ገጠር ልሄድ በማለት እንግዲህ ብላታለች። እንግዲህ አደይ ማሳፍራት መጣለች። አሳፍራት ስትመለስ ግን የገጠማት ነገር ትንሽ ይከብድ ነበረ። የባቡሬ እናት የእሱ እናት መሆኗን አታውቅም። ነገር ግን መንገድ ላይ አግኝታ ይዛት እጇን ባቡሬ አጋጣሚ እናቱን ሰላም ሊል መጥቶ ነበር። ነገር ግን እናት ልጅ አይደለም ስለምትለው ሁሌም ከዛ አደይን ስታገኝ አደይን ይዛት እንግዲህ ቁጭ በይ እንደኔ ቁጭ በይና ሽጭ 5 ብር ሰጥሻለሁ እያለች ያው ስትላት ነበረ። አደይም ቁጭ ብላ እሺ ብላ የሷን ምክር ሰምታ ቁጭ ብላ እየሸጠችላት ምን እያለችላት ነበረ። ከዛም በኋላ አንቺ ነሽ በረከትን የወሰድሽው ሰላም የምትባይ አንቺ ነሽ በማለት እንግዲህ አንቃቅሮሯ ልትዛት ስትል ሮጣ አምልጣለች ማለት ነው። እንግዲህ ባቡሬ ከቤት ተመልሶ መጥቷል ማለት ነው። እናቲቱ ልጅ አይደለም ስትለው ተመልሶ መጥቷል ወደ ሊሊ ቤት። ከሊሊ ቤት ደግሞ ያው ሮሚ ጋር ነበረች ሊሊዬ። ያው ሮም ወጣ ሄደች ማለት ነው። እሷ ከሄደች በኋላ ግን ያው ለሮም እናቱ እንደሆነች ነግረዋታል ማለት ነው። ውዶችዬ ሮሚ ከወጣች በኋላ ደግሞ እንግዲህ ሊልዬ ከእናት ጋር ሄጄ ደርሼ ልምጣ ብላ ያው ከባቡሬ እናት ጋር ሄዳ ነበረ። ሄዳ ግን አንቺ ነሽ በረከት ሄዳ ተኝታ ስላገኘቻት ከዛ ቀስቅሳት በረከትን የወሰድሽው አንቺ ነሽ ወይ ከአንቺ ጋር ነው ያለ ስትላት አዎ ነይ ብላ ከቤት ይዛት መጣ። እሱን ደግሞ ክላስ ተደበቅ ብላ ከዛ ከገቡ በኋላ በረከት የታለ ልጅ የታለ ስትል እሱ ቢመጣላት በፍጹም ልታምን አልቻለችም። ፊቱን እንዳሳይታ በፍጹም ልጅ አይደለም በማለት ያው እንግዲህ እንትን ብላለች ማለት ነው። እሱ ባቡሬም እያለቀሰ ምንም ማድረግ አልቻለም። ዙሮ ተመልሶ ቁጭ ብሏል። ሊልየንም ውሰጅኝ አስወጭኝ በማለት እንግዲህ እንድታስወጣት አድርጋለች ማለት ነው። እንግዲህ ትየ ሮሚን ከአደይ ስለወጣች
በአደይ ምትክ አንቺ ከኛ ቤት ስሪ ተብላ እንግዲህ በአደይ ምትክ ከእናትዬ ቤት ልሰራ ነው ማለት ነው ሮሚ ውዶችዬ። በስተመጨረሻ እንግዲህ አደይ ከዴብ ጋር ያው በስተመጨረሻ ጊዜ ይኖራቸዋል ማለት ነው። እሱም ጊዜ ምንድነው አጋጣሚ ዴብ እናትና አባቱ ጋር ብናገር ሰራተኛ ግብተ ቢሉኝስ በማለት ያው ለሩታ አማክሯት ነበር። ነገር ግን ሁሉን ነገር ማሳወቅ አለብህ፣ ካላሳወቀ አንድ ሰው ያወጣውና ከዛ ቤተሰቦች በሙሉ ይጠሉሃል። ስለዚህ ሰራተኛ መሆኗን ካሁኑ አሳውቃቸው ለሁላቸውም በማለት ነግረው ነበረ ሩታ ማለት ነው። እሱም ተናዶ ከዛ ወደ አደይ ተመልሶ መጥቷል። ከመጣ በኋላ ግን የሆነ ቦታ ና ኒድ በማለት ይዟት ሄዶ ያው መጠጥ ቤት ነበር የሄዱት ማለት ነው። ከዛም በጣም እየጠጣ ነበረ። በቃ እኔ አንቺን እወድሻለሁ ምናምን እያለ ያው ሲጠጣ ነበር በኃይለኛው። እሷ ግን እጁን ይዛ እንዳይጠጣ እባክህን ተው እያለች ስትከላከል ቆይታለች ያቅሟል። ነገር ግን በጣም ጠጥቷል። ከዛም በላይ ደግሞ መጠጣት ይፈልግ ነበር። ነገር ግን በሷ ኃይል አልጠጣም ማለት ነው። እንግዲህ አደይ ያው እንዳይጠጣ ለማድረግ ሞክራ ነበር። ነገር ግን አልተሳካም። ያው ብዙ ጠጥቷል ዴብ። ከዛም ወደ ቤት መሄድ አልችልም ትሄድ ትቆጣኛለች። ስለዚህ እንዲህ ብላ እንድተኛ አልፈልግም ና እባክሽን ክላስ ሊያዝ ብሎ ክላስ ይዟል ማለት ነው። እንግዲህ ክላስ ከያዘበት አስገብተው እየጎተተችም ቢሆን አስገብተው አደይ እንግዲህ ወደ ቤት ይሄዳለሁ ብላ ወጣለች ማለት ነው። እንግዲህ አደይ በዛ ጨለማ አይዶኖ እንግዲህ ቤቱን እንትን ትላለች ወይስ እንዴት ትሆናለች የሚለውን አላቅም። ዴብ ግን በጣም ሰክሮ ነበር ማለት ነው። ውዶች በጣም ያሳዝናል። ምክንያቱም አደይ በዚህ መልክ ያው መሰበሩ አይቀርም። ምክንያቱም ነገ ማልዳ ሰራተኛ ግብተህ የሚሉት ከሆነ ቤተሰቦቹ ያው መተው አይቀርም እሷን ማለት ነው። ምክንያቱም ግን አንዳንዴ በዚህ ልክ ባናደርገው ማለት ፍቅር ማለት ብዙ መስዋዕት የምንከፍልለት ነው እና 10 ቤተሰብ የሆነ ነገር ቢል ምናልባት ወይ ዝምድና ወይ የሆነ ሌላ ነገር እንትን ካላለ በስተቀር ያው በራሳችን ብንወስን መልካም ነው። ያው ብዙ ትምህርት አለው እንግዲህ ላዳመጠውና ልብ ላለው ማለት ነው። ውዶችዬ ይከብዳል አንዳንዴ ያጋጥመ ማለት ነው። እንግዲህ ውዶችዬ እነ ዲያመንድ እንግዲህ ወደ ገጠር ሄደዋል። ገጠር ሄደው እንግዲህ ከአደይ እናት ቤት ነው የገቡት ለመጀመሪያ ማለት ነው። እንግዲህ ቅምጥልን መናኸሪያ ሄደው አምጧታል። እንግዲህ ቅምጥል ደግሞ ያው እንደምታዋት ነው ወንዳ ወንድ ነችና ትንሽ ይከብዳል። ብቻ ግን እንግዲህ ያው ሰላም ገብተዋል ማለት ነው። ከአበበ ጋርም ተገናኝተዋል። እንግዲህ ነገ ያው ተረጋግተው ዲያመንድም የአባቱን አበበም ደግሞ የአባቱን የእናትና የአባታቸውን ርስት እንደሚጠይቁ እና እነዛኞቹ ደግሞ እንዴት እንደሚሆኑ እናያለን ማለት ነው። እንግዲህ የዛሬው ክፍል የሚመስል ነበር ውዶችዬ። ቀጣይ ክፍል እስከምንገናኝ ደግሞ ደህና ሰንብቱ። መልካም ምሽት ተመኘሁላችሁ ውዶችዬ። ስለምታዳምጡኝ እንዲሁም ደግሞ ሰብስክራይብ የምታደርጉኝ እንዲሁም ደግሞ ላይክ ሸር የምታደርጉልኝ የምታበረታቱኝ ሁላችሁንም እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ክበሩልኝ ውዶችዬ። ታንኪዩ በጣም እና ደግሞ ላይክ ሰብስክራይብ አድርጉ ውዶችዬ። ሰብስክራይብ ስታደርጉ ደግሞ ማለት ነው የደውል ምልክቷን እየተጫናችሁ ቢሆን አሪፍ ነው። ምክንያቱም ኖቲፊኬሽን በምለቅ ሰዓት እንዲደርሳችሁ ማለት ነው ውዶችዬ። መልካም ምሽት፣ መልካም አዳር ተመኘሁላችሁ። ባይ ባይ።